Declan Rice አሸማ በግንባር ኢዜ ኢብሪቺዜ ቀርቦ ክለቡ ላይ ጎል አገባ አልጨፍርም አለ ምን አይነት ጎል ነው አልጨፍርም አለ ኢብሪቺዜ አልጨፍርም አለ ኢብሪቺዜ ወሶ ጎሉን ይዘው በተናል ኢብሪቺዜ ወዘወዘው ቀርቦ ክለቡ ላይ አገባ አልጨፈረም ጸጥ ነው ያለው ምልክት ብቻ አሳየ በዚህ መልኩ ምልክት ብቻ አሳየ ዴክላን ራይስ አሻገረ በግንባር አወረዱት ኤቨሬቺዜ ማጋሌሽ ነው ያወረደለ ግርሜ አሲስት በመቀስምስ ወሰወሰው ቡም ኢዜ ቡም አርሰናል መድፈኞቹ በኤቨሬቺዜ መድፉን መተኮስ ጀመሩ አርሰናል 1 ክሪስታል ፓላስ 0 ቡም ውበት መልክሽን ስታይ አቅም ያነሳት ጀመር ቀድሞ ባይሰራት ካንቺ አታስፈልግም ነበር ኧረ እንዲያው ከምትሰራስ ምን ሰው ወለደሽቱ መሽቶ በደረሽበት ገት ይሆናል ሌሊቱ ወይኔ አባቴ እኔ ጠንበል የኔ መልካም ሰው ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ የኔ ትልቅ ሰው ወይኔ እንዲህ ነው አይደል ይልሃል ጎል ጀማዓው ታሪካዊ ጎል ነው ይሄ ለኤብሪቺዜ ታሪካዊ ግጥምጥሞሽ ያለው አስገራሚ ጎል ጀማዓው አስገራሚ ጎል የቀድሞ ክለቡ ላይ አስቆጠረ ጀማዓው የፕሪሚየር ሊግ የመጀመሪያ ጎል ሆጫ ምናምን ማን ምን አይነት ካራቲስት የሆነ ተጫዋች ነው ይሄን ሙከራ እኮ ደጋግሞ ሲሞክሩ አይቻለሁ ግን እንዲህ ተዳፍሮ ጎል ያስቆጥርበታል ብዬ አላሰብኩም ነበር በእውነት ይሄን ቪዲዮውን የሰራሁት እረፍት ላይ ነው ቢሆንም ግን የዚህ ልጅ ጎል አስገራሚ ነው እንደዚህ አይነት አስገራሚ ሙከራዎችን ማድረጉ አንደኛ ሁለተኛ ነገር ደግሞ የቀድሞ ክለቡ ላይ ያስቆጠረ ግን ያው ደስታውን አልገለጸም ጨዋ ተጫዋች ነው ያለኝ ጀማው ጨዋ ለማንኛውም የካራቴዋን ጎል ሰርች አድርጋችሁ ተመልከቷት አስገራሚ ጎል ጀማው ይቀጥላል ፓላስ ከበድ ቢደን እንደፍቋለን ጀሙ ይመቻችሁ እንደነኝ እንደናጅር አጥቄሽ ብዙ እንደዘናረ አንነካኝ አንቺ ፎከረ አሊ ሻምሸባ አሊ ሻምዳኛ አንቺ የመጣ የሞከረኛ ጀግና ነኝ ጎባስዬ ናበለው አቤት ፕሪሚየር ሊግ ጋይስ እንዴት ነው ይሄን ሊግ አለመውደድ የሚቻለው የምሬን ነው የምላችሁ ዛሬ በ9ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ ሰማያዊዎቹ ቼልሲዎች በሜዳቸው ስታንፎርድ ብሪጅ አዲስ አዳጊውን ጥቋቁሮቹ ድመቶች ሰንደርላንዶችን አስተናግደው ከመምራት ተነስተው የ2-1 ሽንፈት ገጥሟቸዋል በዚህ ጨዋታ ላይ ቼልሲዎች ገና በአራተኛው ደቂቃ ላይ ነበር በአሌሃንድሮ ጋርናቾ አስደናቂ ጎል 1-0 መምራት ችሎ የነበረው ጋርናቾ በዚህ ጨዋታ ላይ የመጀመሪያ ጎሉን ነበር ለቼልሲ ማስቆጠር የቻለው ከፈረመ በኋላ ማለት ነው ጥሩ እንቅስቃሴ ፈርስት ሃፍ ማሳየት ችሎ ነበር ፈርስት ሃፍ በሁለቱም ቡድኖች በኩል ፉክክር የተመለከትንበት ነበር ማለት ይቻላል ኢሳይዶር 22ኛው ደቂቃ ላይ ለሰንደርላንዶች ያቻነት ግብ አስቆጥሮ ፈርስት ሃፍ 1-1 ተጠናቀቀ ከዛ ከሰከንድ ሃፍ በኋላ ቼልሲዎች በተጭኖ መጮት ጀመሩ ሰንደርላንዶች ደግሞ ውጤቱን ለማስጠበቅ ጥረት ሲያደርጉ ነበር ታዲያ በካውንተር አታክ የተገኘችውን ኳስ እንግዲህ ታልቢ ከብሮቢ በደረሰው ኳስ እንግዲህ ማስቆጠር ችሎ ሰንደርላንዶች ከመመራት ተነስተው ቼልሲን በሜዳው ስታንፎርድ ብሪጅ 2-1 ማሸነፍ ችሏል አዲስ አዳጊ ቡድን ናቸው ግን ሰንደርላንዶች በፕሪሚየር ሊጉ አሁን ላይ 17 ነጥቦችን በመያዝ ከመድፈኞቹ አርሰናሎች በመቀጠል ሁለተኛ ደረጃ ላይ ተቀምጧል በጣም የሚያስገርም ነው እርግጥ ከስራቸው ያሉት ሌሎች ቡድኖች ድል ማድረግ የሚችሉ ከሆነ ሁለተኛ ደረጃነታቸውን መልሰው ሊያስረክቡ ይችላሉ ግን ስቲል ያም ቢሆን ለአዲስ አዳጊ ቡድን በጣም የሚያስገርም ውጤት ይመስለኛል ቼልሲዎች በበኩላቸው በ14 ነጥብ 7ኛ ደረጃ ላይ ተቀምጧል ከስራቸው ያሉ ቡድኖችን ማሸነፍ የሚችሉ ከሆነ ከዚህም ደረጃቸው ዝቅ ሊል ይችላል ማለት ነው ግን ጨዋታው በጣም የሚገርም ነበር ግራኒት ዣካ በሰንደርላንድ በኩል በጣም ሲያስገርመኝ ነበር ሰንደርላንዶች እንደ ቡድን በጣም እንደሚገርሙ ተመልክተናል ስታንፎርድ ብሪጅ ድረስ ተጉዞም እንግዲህ ኢንዞ ማሬስካውን ቼልሲ ከመመራት ተነስተው ድል ማድረግ ችሏል ለማንኛውም ስለዚህ ጨዋታ ምን ትላላችሁ የእናንተን ሐሳብ ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱን መጫ እንዳትረሱ አረ የምናቀውን ማንቸስተር አምጡልን ወገን ምን እየተካሄደ ነው አረ ጨዋታ
ዮኬሬሽም ማገባ ኩኑሃም ማገባ ያኛው ብቻ ቀረ እያጨበጨ አይ ልክ አይደለም እውነት ለመናገር አረ ወገን ይሄን ቪዲዮ እየሰራው ማለት ነው ኖቲፊኬሽን ምን መጣ ካስሜሮ ሁለተኛ ጎል አገባ አረ ምንድነው አረ ቢያንስ ፈርስት ሃፍ እንቋጠር እንዴ ዛሬ እኮ አልደገፍናችሁ ምንድን እየተፈጠረ ነው እኔ ያገባኝም ተውታ ላይ እኔ ማታ ብቋጠር ይሻላል ሊቤ ላይ ቼላው በጊዜ ግባ ካሜራ ነው ቼላው ወየ አቤት በዚህ ላይ ታስተረከሽ አስተራካ በዚህ ላይ ይሆንላችሁ አንግማን በማታ አልጠበቁትም በቃ አሁን ኦቨር የወጣችሁ እንዳለ ሌሎች ሰዎች ግቡ ወደ ቤት ማለብኩት በጊዜ ግቡ ምናምን ነገር ኩርባ ምናምን ሰው ካያችሁ የቼላ ደጋፊ ነው ቼላው እንግዲህ በጊዜ ግቤ ነው አባት ባይ አንግማን ባይ